ሃና እህታችን በምን እንደሞተች እውነታው ወጣ። ያሟሟቷ ነገር ግን በጣም ያሳዝናል። ከምንም በላይ ልቤን የሰበረኝ አብረዋት ሲጓዙ የነበሩ ግብሪያ የሆኑ ሀበሻዎች የሰሩትን ስራ ሙሉ ቪዲዮውን ተመልክታችሁ እውት። እንደ ሀገርነት፣ እንደ ዜጋነት፣ እንደ ሰውነት በጣም ያሳዝናል። እኛ ግን ብዙ ነገር ነበር ሲባል የሰማ ነው። የልብ ህመም ይዟን ነበር የተባለው፣ ግን እውነታው ዛሬ ወጣ። ሰላም እንዴት ናችሁ? ወደ ቲክቶክ ቤተሰቦቼ ስለ እህታችን ስለ ሃና በጣም ብዙ ሰዎች የማይሆን ነገርና የማይባል ነገር እያላችሁ ስለሆነ ያለውን እውነት ያው እኛ እዚህ ጋር ያለነው አብረናት የመጣ ነው ስለሆነ ያለውን እውነት እኛ እንነግራችኋለን። እህታችን ሃና ያረፈችው መርከዝ ስር ነው። በዛ ሰዓት ካወቃችሁት በራጎ ነው የመጣ ነው እና መንገድ ላይም በጣም ብዙ ሰዓት ብዙ ጊዜ ተቀምጠና ካስታወሳችሁ ከተነሳንበት ሰዓት ጀምሮ እንግዲህ ለሷ እያልን እየተቀመጥን አንድ ጀበል ለማለፍ በጣም ብዙ ጊዜ ነው የምንቀመጠው። እንግዲህ ይሄንን ሁሉም ያውቃሉ እዚህ ጋር ያሉት እንግዲህ አብረው ያዩ እነሱ ስለሆኑ እንግዲህ መንገድ ላይም አስቆራጮቹም እያገዙ አይዞሽ እያሏት ብዙ ነገር መስዋዕትነት የከፈሉት ከኛ በላይ እነሱ ናቸው። እዚህ ጋር ምንም የሚወሻሽ ነገር ስለሌለው መርከዝ ላይ በዛ ሰዓት ኃይለኛ መርከዝ ነበረ። በገመድ የሚወጣበት ሰዓት ላይ በዛ ሰዓት ነበር የወጣ ነው እና እዛ ቦታ ላይ እሷ ቀድማን እዛ ቦታ ላይ እሷን ወገቡ ድረስ እንዳደረሷት እኛ ከኋላ ቀጠል ስንሄድ በጣም ደክማ ስለነበር እለፉና ሄዱ ተባልን። እኛ አለፍንና ሄድን። እዛ ቦታ ላይ ጓደኞቼ ራሱ የደከሙ አሉ፣ ቃስ እያሉ ነው የመጡት እና ካስታወሳችሁ አንድ ቪዲዮ ሰርቼ ነበር። ያን ቪዲዮ የሰራሁት ልክ ቆርጠን እዛው አጠገቡ ቁጭ እንዳልን እሷ ትመጣለች እያልን ስንጠብቅ የነበረበት ሰዓት ነው እና በጣም ብዙ ሰዓት ተቀምጠናል። ለቤተሰቦች ከ4 ሰዓት በላይ ብዬ ነበረ በግምት ከዛ በላይ ይሆናል የተቀመጥነው እዛ ቦታ ላይ በጣም ብዙ ሰዓት ተቀምጠናል፣ ተኝተናል። ትመጣለች ካሁን በቃ እንደዚህ እያልን አፋፉን ነበረ ስንመለከት የነበረው እና ያለው እውነት ይሄ ነው። እዛ ቦታ ላይ እኛ ራሱ አይኗን ማየት አልቻልንም። እዛ ቦታ ላይ ማለት ነው አይደለም 3-4 ሰው ሆኑ ለአንድ ሰው ይከብዳል እና መሪዎቹ ነበሩ እዛ ያሏት። እስካሁንም ካብሯት የነበሩት እነሱ ነበሩ። እዛ ቦታ ላይ እንግዲህ ያለውን ነገር እነሱ ናቸው ለኛም የነገሩ። በስነ ስርዓት እንደቀበሯት አፈር እንዳለበሷት እና እንዳደነግጡ ብለን ነው ዝም ያልናችሁ ብለው እውነቱን የነገሩን እነሱ ናቸው። እንግዲህ ሌሎቻችሁ ግማሹ በባህር ነው ተገልብጣ ነው ትላላችሁ፣ ግማሹ ጥይት መቷን ነው ትላላችሁ። እንግዲህ እኛ ራሱ እዛ ሆነን አይኗን ማየት አልቻልንም ካለበት ቦታ አንፃር ማለት ነው እና ያለው ነገር ይሄ ነው። ለቤተሰቦቹ ፈጣሪ ያጽናችሁ፣ እሷንም ከደጋጎች ጎን ያርጋት፣ እነሷን በአጸደ ገነት ያኑርልን። አዎ ያለው ነገር እንደዚያ ነው የነገሩን ሁሉ። እነሱም መሪዎቹም በጣም ተባብረዋልና ትንሽ ከሄድን በኋላ ነው ለኛ ራሱ ለመንገር ከብሏቸው ትንሽ ከሄድን በኋላ ነው የነገሩን እና ያለው ነገር እንደዚያ ነው። እሷን በአጸደ ገነት ያኑርልን። ለምን ወለሉት አሁንና በቃ ወንድማችን እንዳለው ነው። ሌላ ምንም የሚጨመር ነገር የለም። ያው እሱ አብረዋት የነበሩት እነዚህ ሁሉ ግብዲያ ወንዶች አብረዋት ሆነው ተለይታ እንደሞተች ተሰሙ። እንዴት ሆና እንደሞተች ቪዲዮውን እስከ መጨረሻው ድረስ አዳምጣችሁ ምን ተረዳችሁ? ምን አተረፋችሁ? እኔ በጣም ነው ልቤን የነካኝ። ምን እንዳለ ሰማችሁት? ከመጀመሪያው ጀምሮ አብረን ነበር ስንጓዝ የነበረው አለ። ስንቱን ጎራ ስንዞር ብዙ እያረፍን ነበር አለ። እየደከመችብን አለ። መጨረሻ ላይ በገመድ የሚወጣበት ገደል ስንደርስ እሷ ነበረች መጀመሪያ የወጣቸው አለ። አስቡት ምን እንደተፈጠረ። ደክማ ነበር አለ። መጨረሻ ላይ ምን አለ? የደከመ ሰው እንዴት መጀመሪያ የአንድ ያገት መጀመሪያ ይወጣል? ከደከመች ከኋላ ነበር እንጂ መውጣት ያለባት። መጨረሻ ላይ ያን ገመድ በመጀመሪያው እንዴት ብላ ወጣች? እውነት ብሎ ማመን ያቃተው ህዝብ ይችን ልጅ በስነ ስርዓት ሰው ነው የገደላት። ይችን ልጅ ሰው ነው የገደላት።
ተረርታችሁ ከሆነ ከአባባላቸው ተረርታችሁ ከሆነ ይቺ ልጅ የገደላት ሰው ነው። መጨረሻ ላይ ምን አለ? እኛ ከኋላ ተነስተን ስንወጣ ደላሎቹ እለፉ ለፉ ብለው አሳለፉን። እሷን ወደ ኋላ አስቀሯት። ከዛ እሷ ትመጣለች ብለን ወደ 4 ሰዓት በላይ ተኝተን ጠበቅናት። ከዛም መጨረሻ ላይ ለመናገር ፈርተን ነው እንጂ ሙታ ቀብረናታል ብለው አሉን። ወላሂ በጣም ያሳፍራል፣ በጣም ያሳፍራል። እነዚህ ልጆች ይሄ የሚናገረው የገጠር ልጅ የአገሯ ልጅ ነው። እሷም የሸዋ ልጅ ናት፣ እሱም የሸዋ ልጅ። ነገር ግን ከዛ ሁላ ወንድ ከነዚህ ሁሉ ወንድ ተለይታ ብቻዋን አስቀርተው በምን እንደገደሏት እንኳን ለማወቅ እንዴት ሰው ያገሩ ልጅ አሳልፎ ለሌላ ሀገር ደላላ ይሰጣል? ይችን የመሰለችን ቦቀቅላ ልጅ ነቅጠው ሲወስዷት ነገ ጧት ሞት የለም። እነሱስ በሆነ አጋጣሚ አይሞቱም? ነገ ጧት በባህር አይደል የሚሻገሩት? ባህር ተገልብጦ ራሳቸውን አያጡም? ምን አለ በምን እንደሞተች ምን እንዳደረጓት እንዴት አይነት አሰቃይተው እንደገደሏት እንኳን ሐቋን ማውጣት እንኳን ይቸግራል። ሰው የሰው ልጅ አብሮ እየተጓዘ እኛ እኮ የባህሩን መንገድ እኮ ከ6 ጊዜ በላይ ሄደንበታል። ከ6 ጊዜ በላይም ስንሄድበት ሴት እህቶቻችን ጋር ነው ሄድነው። ሴት እህቶቻችን ደግሞ ወደ ኋላ ቀርተው ጥለናቸው ሄደናል። አሳልፈን ሰጥተናቸዋል፣ አሰጠናቸው። የዚች ልጅ አሟሟት ቀስ በቀስ እውነቱ እየወጣ ሲመጣ የኢትዮጵያን ሕዝብ ሙሉ ልቡን ያደባል። እመኑኝ። ልጅቱ ምንም ተጎድታ ሳይሆን ምንም ደርሶባት ሳይሆን ልጅቱ ተደፍራ ነው የሞተችው። በቃ ደፍረው ነው የገደሏት። እኒህ ሰዎች ኢትዮጵያ ሲመጡ ተጠብቀው የሆነ ነገር መደረግ አለባቸው። በቃ የሆነ ነገር መጠየቅ አለባቸው። እንዴት እንደሞተች አላየንም። እንዴት አብራ ተማምና አምናቸው የአገሬ ልጆች ናቸው ብላ አብራ ተከትላቸው ወጣ እንዴት አሳልፈው ለደላላ ሰጥተው ደፍረው እስከሚገሏት ድረስ ቁጭ ብሎ ይጠብቃል እንዴ? ሰው የሆነ ሰው ወንድ የሆነ ሰው እንደዚህ ያደርጋል? አያደርግም። ነውር ነው። በጣም ነው ልቤን ያመመኝ። እኔ ባይዘው በጣም ነው ህመም ነው የተሰማኝ። ይህንን ቪዲዮ ያየሁት ሌሊት 7 ሰዓት ነው 8 ሰዓት ትላንትና ነው ያየሁት። ነገር ግን ሌሊት ላይ ቪዲዮ መስራት አልቻልኩኝም። በጣም አዝኜ ተመልክቼ ሁሉ ነገሩን አይቼ ነበር የተኛሁት። እሱም በጣም ያሳዝናል። በጣም ይገርማል። የልጅቷ አሟሟት አይደለም። ልጅቱስ አላህና እሷ ብቻ ናቸው ስቃይቷን የሚያውቁት። እንዴት ተሰቃይታ እንደሞተች አላህ ብቻ ነው የሚያውቀው። ነገር ግን አብረዋት የወጡ በበረሃ ለዛውም የበረሃ ጓዶቿ አሳልፈው ሰጥተዋት እየተንገላታች ለ5 ሰዓት ለ4 ሰዓት ሙሉ አንገላተው ሲገሏት የት ደረሰች ተብሎ ወደኋላ ተመልሶ እንኳን ለመጠየቅ መርከዝ ከሊወሊ መርከዝ ካገር ልጅ ይበልጣል እንዴ? ያገር ልጅ ተቀምጦ ሂዶ ተደፍሮ ተሰቃይቶ ሲሞት ተኝቶ ማየት መርከዝ ነው? ይሄ ነው መርከዝ? ይሄን ራሱ ወሬ ብለው ማውራት የለባቸውም ነበር። ይሄን እንዴት ተወራው? በጥይት ነው፣ አንዴ ዴክማ ነው፣ አንዴ ልብ ድካም ነው እየተባለ እየተወራ እንደው ቢቀር ይሻል ነበር። ይሄን እውነታ ተብሎ ከማውጣት ያማል በጣም የምር